ልትረዱት የሚገባ ነገር አለ። እያንዳንዱ ዝም ያለ ሰው ሰላም የለውም። ፈገግ ያለ ሁሉ ደስታ ማለት አይደለም። ደህና ነኝ የሚል ሁሉ እውነቱን አይደለም። ምክንያቱም እነዚህ ሰዎች ሳይናገሩ ህመምን እንዴት መሸከም እንደሚችሉ ተምረዋል። እኔም ከነሱ አንዷ ነኝ ትለናለች ባለ ታሪካችን። ምናልባት ደግሞ እናንተም። ምክንያቱም ከዝምታ ጀርባ የማላውቀው ታሪክ አለ ትለናለች። ታሪካችን ስሟን ማጋራት ባትፈልግም ታሪኳን ወደ እናንተ እናደርሳለን። ቻናላችንን ሰብስክራይብ በማድረግ የቤተሰባችን አካል ይሁኑ። ቪዲዮአችንን ላይክ በማድረግ ጀምሩ። ሐሳብ አስተያየታችሁን በኮሜንት አጋሩ። የዝምታዬ መጀመሪያ። እንዲህ ዝምተኛ አልነበርኩም። በነጻነት መናገር የምችል ሳልሳቀቅ የምስቅ ሰው ነበርኩኝ። በቀላሉ አምን ነበር። ስለራሴ ብዙ አውርቼ ሰዎች እንደሚረዱ አምን ነበር። ህይወት ግን ሁሉንም የምታስተምርበት መንገድ አላት። ልክ በትምህርት መልክ ሳይሆን በምናልፍበት መንገድ። ቀስ በቀስ የሆነን ነገር ማስተዋል ጀመርኩ። ሁሉም ሰው አዳማጭ አይደለም። ሁሉም ሰው ግድ የለውም። ሁሉም ሰው አይረዳኝም። እናም ዝምታዬ የጀመረው ያኔ ነበረ። ለመጀመሪያ ጊዜ ከቃላት ይልቅ ዝምታን የመረጥኩበት ጊዜ። አንዳንድ ወቅት ትዝ ይለኛል፣ በጣም ትንሽ ወቅት። ውስጤ ላይ ግን የሆነን ነገር ለውጧል። ምን እንደተሰማኝ ለማስረዳት እየሞከርኩኝ ነበር። በሐቀኝነት እየተናገርኩኝ ነበር። ፊት ለፊት የነበረው ሰው ግን በትክክል አላዳመጠኝም። ቃላቶቼን ሰምተው ነበር፣ ግን ስሜቱ አልተሰማቸውም። በዚህ ቅጽበት ታዲያ የሚያምን ነገር ተገነዘብኩ። አንዳንድ ጊዜ ግልጸኝነት ሰላም የለውም። አንዳንዴ ይበልጥ ብቸኛ እንደሆንኩኝ እንዲሰማኝ ያደርጋል። ዝምታን የመረጥኩት ለመጀመሪያ ጊዜ ያኔ ነበረ። የምለው ነገር ስላልነበረኝ ሳይሆን ማንም እንደማይረዳኝ ስለተሰማኝ እንጂ። መደበቅ የተማርኳቸው ነገሮች። ከዚህ በኋላ የተለየው ሆንኩኝ። ነገሮችን መደበቅ ጀመርኩኝ። ሁሉንም ነገር ሳይሆን አስፈላጊዎቹን ብቻ፣ በጣም አስፈላጊዎቹን ነገሮች። እነሱም ፍርሃቶቼን፣ ብስጭቶቼን፣ ስሜታዊ ቁስሎቼን። ደህና ነኝ በማለት ጎበዝ ሆንኩኝ። ጤናማ ባልሆንም እንኳን ልቤ ጭንቅ ክብድ ብሎብኝም እንኳን ቁጭ ብሎ የሚያዳምጥ ሰው ሳያስፈልገኝ እንኳን ከመናገር ይልቅ ዝም አልኩኝ። የለወጡኝ ምሽቶች። ማንም የማያውቃቸው ምሽቶች አሉ። ሁሉም ነገር ጸጥ የሚልባቸው ምሽቶች። ግን ሐሳቦችሽ ይጮሃሉ። እነዚያ ምሽቶችን ኖሬያለሁ። መተኛት የማልችልባቸው ምሽቶች። ስላልደከምኩ ሳይሆን አእምሮዬ እረፍት ስለማይሰጠኝ ነው። የሰማኋቸውን ንግግሮች፣ ወሬዎች ደጋግሜ ያሰላስላለሁ። መናገር የነበረብኝን ነገሮች አስባለሁ። መናገር የሌለብኝንም ነገሮች ጭምር። የጎዱኝን ጊዜያት፣ ያልገባኝን ጊዜያትና አንዳንድ ጊዜ አለቅሳለሁ። ድምፅ አውጥቼ ሳይሆን ማንም ሰው ሊሰማኝ በማይችልበትም መንገድ አይደለም፣ ዋጥ አድርጌ በውስጤ። ምክንያቱም እንባዬ ማስረዳት ስለማልፈልግ። እንዳለኝ የማላውቀው ጥንካሬ። ሰዎች ጥንካሬን በጣም ትልቅ ነገር ይመስላል ብለው ያስባሉ። ጠንካራ ሰዎች ሁልጊዜ ይናገራሉ ብለው ያስባሉ። ጠንካራ ሰዎች ሁሉንም ነገር ያሳያሉ ብለውም ያስባሉ። እኔ ግን የተለየ ነገር ተምሬያለሁ። ጥንካሬ ዝም ማለትን ይችላል። ምክንያቱም ህመምን ለመሸከምና ለመቀጠል ጥንካሬ ያስፈልጋል። በየቀኑ ከእንቅልፍ ለመነሳትና ኖርማል ለመሆን ጥንካሬ ያስፈልጋል። ልብሽ ክብደት ሲሰማው ጥሩ ለመሆን ጥንካሬ ያስፈልጋል። ስትሰቃይ፣ ለመሰበር ስትቃረቢ ጥንካሬም ያስፈልጋል። እናም ቀስ በቀስ እኔ እንደዚህ አይነት ጠንካራ ሆንኩኝ። ጸጥ ያለና የተደበቀ ጥንካሬ። አላህ ሁሉንም ነገር እንደሚያውቅ ስገነዘብ። በህይወቴ ውስጥ አንድ ነገር በጥልቅ የተለወጠበት ጊዜ ነበረ። ሰላም የሰጠኝን ነገር ተገነዘብኩ። ሰዎች ባይረዱኝም እንኳን አላህ ይረዳኛል። ታሪኬን ማንም ባያዳምጠኝ እንኳን አላህ በልቤ ውስጥ ያለውን እያንዳንዱን ጸጥ ያሉ ቃላቶቼን ይሰማል። ያልተናገርኳቸውን ያላሳየኋቸውን እንባዎች አላህ ይሰማኛል። ያልተናገርኳቸውን ያላሳየኋቸውን እንባዎች አላህ ያውቃቸዋል። ይሄ መረዳቴን ሁሉንም ነገር ቀይሮታል። ምክንያቱም ሰዎች ሙሉ በሙሉ እንዲረዱኝ መፈለጌን ለማቆም አላህ አስቀድሞ እንደሚረዳኝ ማወቅ በቂ ነበረ።
የሆንኳት ሴት። የተሸከምኩት ስቃይ ሁሉ አላጠፋኝም፣ ለውጦኛል። ለልቤ የበለጠ ጥንቃቄ ማድረግ ጀመርኩኝ። ጉልበቴን ለሁሉም ሰው መስጠት አቆምኩ። ሰላሜን መጠበቅ ተማርኩ። ከሚጎዱኝ ነገሮች መራቅን ተማርኩኝ። አንዳንድ ጦርነቶች በዝምታ ይሸነፋሉ። እናም እያንዳንዱን ጦርነት መናገር እንደማያስፈልግ ተማርኩ እና ከሁሉም በላይ አስፈላጊው ነገር ወደ አላህ ቀረብኩኝ። ምክንያቱም ማንም በሌለበት ጊዜ አላህ ነበር። ደካማ ስለሆንኩ ዝም አልልም፣ ስለተማርኩ ዝም አልልም። ለታሪኬ ሁሉም ልብ ደህንነት የጠበቀ እንዳልሆነ ተምሬያለሁ። ለእውነቴ ሁሉም ጆሮ ዝግጁ እንዳልሆነ ተምሬያለሁ። ለተሳሳቱ ሰዎች መናገር የተወሰነ ህመም እንደሚጨምር ተምሬያለሁ። ስለዚህ ያስኩት፣ ተሸከምኩት፣ ለአላህም ሰጠሁት። ምክንያቱም ሳላስረዳው ሳላብራራር ይረዳኛል። ስለ ዝምተኛ ሴቶች እውነታ። ዝምተኛ የሆነችን ሴት ካያችሁ ምንም አልሆነችም፣ ምንም አላሳለፋችም ብላችሁ አታስቡ። ምናልባትም ከሁሉም በላይ ጥልቅ ታሪክ ይኖራታል። እምነት የተሰበረበት ታሪክ፣ ያልተገናኙ መጠበቆች፣ በዝምታ የተገነባ የጥንካሬ ታሪክ። ጎዶሎ ሳትሆን ሙሉ ነች። ለማብራራት ባልፈቀደችው ነገሮች የተሞላች ናት። በዝምታ ውስጥ የሚገኝ ፈውስ። ፈውስ ሁልጊዜም ድምፅ አልባ ነው። አንዳንድ ጊዜ ፈውስ በጣም ጸጥ ያለ ነው። በትንሽ ጊዜ ውስጥ ግን ይፈጠራል። በብቸኝነታችሁ ሰላም ስታገኙ፣ እራሳችሁን መምረጥ ስትጀምሩ፣ ከሰዎች ይልቅ አላህን ማመን ስትጀምሩ፣ ይሄ ፈውስ ነው። እናም አሁን እየተፈወሱ ነው። ፍጹም አይደለሁም፣ ነገር ግን ቀስ በቀስ እለወጣለሁ። ስለዚህ ዝምተኛ ሰው ከሆንሽ አንድ ነገር እንድትረጂ ይፈልጋለሁ። ዝምታሽ ምንም ሳይሆን ታሪክና ጥልቀትም ያለው ነገር ነው። የህመም፣ የጥንካሬ፣ የትዕግስትና የእድገት ታሪክሽ ነው። አላህ እያንዳንዱ ነገር ያያል። እያንዳንዱ የተደበቀ ትግል፣ እያንዳንዱ ጸጥ ያለ እንባ፣ ጠንካራ ሆነሽ የቆየሽባቸው እያንዳንዷን ቅጽበት ምንም ነገር አያጠፋውም። ምንም ነገር ችላ አይባልም። ሁሉም ነገር ተመዝግቧል። ይሄ ማስታወሻ እንደደረሰሽ ታሪክሽ ከተሰማሽ ብቻሽን አይደለሽም ማለት ነው። ይህንን ቪዲዮ ከወደዳችሁት ላይክ እያደረጋችሁ ይሆነዋል ለምትሉት ወዳጃችሁ አጋሩት። እናም በኮሜንት ላይ በቀጣይ የሚሰራላችሁ አስተያየት ጻፉልን። ልብን የሚያናገሩ እውነተኛ ማስታወሻችን ማድረሳችንን እንድንቀጥል ሰብስክራይብ አድርጉልን። አላህ እያንዳንዱን ጸጥ ያለ ልብ ይፈውስልን። እያንዳንዱን የተደበቀ ህመም በሰላም ይተካልን። አሚን። ወሰላም አለይኩም ወራህመቱላሂ ወበረካቱ።